ሰላም እንደምን አላችሁ? እስካሁን ስንጠብቀው ወይም ስጠብቁት የነበረውን ጊዜ ደርሰዋል። ለዳይቨርሲቲ ቪዛ ፕሮሰስ ወይም ደግሞ ዲቪ ሎተሪ 2026 ያመለከታችሁ ቤተሰቦች ካላችሁ መልካሙን እንሰማ ዘንድ ምኞቴ ነው። ነገሩ እንዲህ ነው። ዲቪ የሚታይበትን ቀን ኦልሬዲ ደርሰዋል። ውጤቱን እንዲያሳምርሎት አሁንም በድጋሚ እመኛለሁ። ለመሆኑ መቼ እንደሚለቀቅና ከተለቀቀ በኋላስ በትክክል እንዴት ቼክ ማድረግ እንዳለባችሁ ታውቃላችሁ? በዚህ ቪዲዮ እንዴት አድርጋችሁ በጥንቃቄ የዲቪ 2026 ውጤታችሁን ማየት እንዳለባችሁ እና ሁሉም ሰው የሚሰራውን ስህተት የኮሞን ሚስቴክስ የሚባለውን እንዴት ማስወገድ እንዳለባችሁ ስቴፕ በስቴፕ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ተከታተሉ። በመጀመሪያ የዲቪ 2026 ውጤት መቼ እንደሚለቀቅ ማወቅ ግድ ይለናል ማለት ነው። የዩኤስ ዲፓርትመንት ኦፍ ስቴት ኦፊሻሊ እንዳወጣው ዲቪ 2026 ከሜይ 3 2025 ወይም ደግሞ በኢትዮጵያውያን አቆጣጠር ቅዳሜ ሚያዝያ 25 2017 ዓ.ም ጀምሮ ማየት ይቻላል ወይም ደግሞ ይለቀቃል ብለዋል። ስለዚህ አመልካቾች ከዛን ቀን ጀምሮ በኦንላይን ውጤታችሁን ማየት ይችላሉ። ልብ ማለት ያለባችሁ ነገር ውጤታችሁ በኢሜይል ወይም ደግሞ በስልካችሁ ላይላክላችሁ ይችላል። ታዲያ እንዴት አድርጋችሁ ነው ወደ አሜሪካ ተጓዥ ኖት ወይስ አይደለም የሚለውን በስልካችሁ ወይም በኮምፒውተር ማረጋገጥ የምትችሉት በጣም ቀላል ነው። ስቴፑን ብቻ መከታተል በቂ ነው። በጣም አሪፍ። ቀስ በቀስ እያንዳንዷን ስቴፕ በዚህ አሳያችኋለሁ። ቀልባችሁ ሰብስባችሁ ተከታተሉኝ። በመጀመሪያ ኮንፊርሜሽን ነምበር አዘጋጁ። ኮንፊርሜሽን ነምበር ማለት ዲቪ ስትሞሉ የተሰጣችሁ የራሳችሁ የግላችሁ የሆነ የመረጋገጫ ቁጥር ነው። 2026 ብሎ ጀምሮ እስከ 16 ዲጂት የሚሄድ ረዘም ያለ ቁጥር ነው። ስለዚህ እሱን በደንብ ያዘጋጁ ወይም ያዙት። ከዛ በመቀጠል አብረን ስቴፕ ባይ ስቴፕ እናየዋለን። ስቴይ ተንድ። የመጀመሪያው ስቴፕ የሚሆነው ትክክለኛውን የዲቪ ሎተሪ ዌብሳይትን ማወቅ እና መግባት ነው። ትክክለኛው ዌብሳይቱ ከታች እንደምትመለከቱት ነው። ከታች ዲስክሪፕሽን ላይም አስቀምጠዋለሁ። ቀጥታ ማስፈንጠሪያውን ስትነኩት ይወስዳችኋል። ቀጥሎ ማድረግ ያለባቸው ነገር ቢኖር ቼክ ስታተስ የሚለውን መንካት ይሆናል። ከዛም እንደምትመለከቱት ኮንቲኒው የሚለውን ይመጣል። አሁንም ደግማችሁ ኮንቲኒው የሚለውን መንካት። ኦኬ፣ አሁን እንደምትመለከቱት ፋይናሊ ኢንተር ኢንትራንት ኢንፎርሜሽን የሚል ይመጣል። ከዚህ በመቀጠል ሶስተኛው ስቴፕ ላይ ደርሰናል። አሁን በጥንቃቄ የግላችሁ ማረጋገጫ ቁጥር ወይም ደግሞ ኮንፊርሜሽን ነምበር በተራ ቁጥር 1 ባለው ክፍት ቦታ ወይም ቦክስ ማስገባት ይሆናል ማለት ነው። በመቀጠል ሁለተኛው ተራ ቁጥር ማለትም ላስት ፋሚሊ ኔም የሚለው ክፍት ቦታ ምንም አይነት የፊደል ስህተት ሳታደርጉ ወይም ሳታስገቡ ልክ ስትሞሉ እንደተሰጣችሁ አድርጋችሁ መሙላት። ዌል አምስተኛው ስቴፕ ላይ ደርሰናል። እዚህ ማስተዋል ያለባችሁ ነገር የተወለዳችሁበት ቀን ስታስገቡ በትክክለኛው ፈርሟት መሆን አለበት። ማለትም ወር ታስቀድሙና ከዛ ቀን ከዛ ደግሞ ዓመተ ምህረት በኢትዮጵያ ቀን ስለምናስቀድም እንዳንሳሳት አደራ ብዬ ነው። እንዲሁም የትውልድ ዓመተ ምህረታችሁ ስታስገቡ በኢትዮጵያ ሳይሆን በፈረንጅ መሆን አለበት። ይህንን ማስምሩበት። ይህንን ከጨረስን በኋላ አራተኛ ላይ ያለው ኦንተንቲኬሽን የሚለው ስር በደብዛዛ የተጻፉት ፊደላትና ቁጥሮችን ቦክስ ላይ መጻፍ ነው። አደራ አስተውላችሁ ጻፉት። ይህንን የሚያደርጉት ያው ሰውና ሮቦት ለመለየት ብቻ ነው። ዌል ሰባተኛው እና የመጨረሻው ስቴፕ የሚሆነው ሰሚት የሚለውን ከታች መንካት ነው። ከዛ ውጤታችሁ ይመጣላችኋል። የሃቭ ቢን ሰሌክትድ ኮንግራቹሌሽን የሚል ከሆነ የመጣላችሁ በድጋሜ እኔም እንኳን ደስ አላችሁ ልበላችሁ። ምክንያቱም ወደ ቀጣይ የቪዛ ፕሮሰስ ስቴፕ ታልፋላችሁ ማለት ነው። ነገር ግን የሃቭ ናት ቢን ሰሌክትድ የሚል ከመጣላችሁ አሁንም ተስፋ አትቁረጡ። ቀጣይ ዓመት ሌላ እድል ትሞክራላችሁ። ፈጣሪ ቸር ያሰማን ቤተሰቦቼ። እዚህ ጋር በጣም ወሳኝና ጠቃሚ የሆኑትን ቲፕስ ልንገራችሁ ስህተት ለማስወገድ። አንድ፣ ደግማችሁ የኮንፊርሜሽን ቁጥራችሁ ቼክ አድርጉት። በትክክል እንደተቀበላችሁት ምንም ሳትጨምሩ አስገቡት። ሌላኛው ትክክለኛውን ዌብሳይት ተጠቀሙ። ሌላ ፌክ ዌብሳይት ወይም ከአጭበርባሪዎች የሚላኩ ኢሜይልም አስወግዱ። ብዙ ሰው የማያውቀው ደግሞ ዩኤስ ገቨርንመንት ኢሜይል በፍጹም አይልክም፣ ክፍያም አያስከፍልም። ስለዚህ ይህንንም በትክክል
እዚህ ላይ ቼክ ማድረግ ይጠበቅባቸዋል ማለት ነው። ስለ ዲቪ 2026 ውጤት ይህንን ይመስል ነበር። ቪዲዮ ጠቃሚ ነው ካገኙት ወደ ሌላ ሰው ሼር ማድረግ ይችላሉ። እንዲሁም ላይክ እና ሰብስክራይብ ማድረግ አይርሱ። ማንኛውም አይነት ጥያቄ ካላችሁ ደግሞ ከታች ኮሜንት ቦታ ላይ ጥያቄ አስቀምጡልኝ፣ እመልስላችኋለሁ። መልካም እድል በያላችሁበት እላችኋለሁ።